بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال المؤلف: الدرس الثالث والثلاثون: إيذاء قريش للرسول صلى الله عليه وعلى آله وسلم. ثلاثة ሶስተኛው ትምህርትና ደርስ ይለናል ሙአሊፉ ኢዛኡ ቁረይሾች አዛ ማድረጋቸውን በተመለከተና ማወካቸውን በተመለከተ ለረሱል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን አዛ ማድረጋቸውን በተመለከተ بعد وفاة زوج الرسول صلى الله عليه وعلى آله وسلم وعمه يملكتني صلى الله عليه وعلى آله وسلم بالتبيت خديجة رضي الله عنها كموت بهلا وعمه عندهم دقم يساتشوا أقود كموت بهلا أبو طالب مالتنا. أخذت قريش جمروا مالتنا. أخذت بمعنى بدأت مالتنا وطفقت جمروا مالتنا تؤذي الرسول صلى الله عليه وعلى آله وسلم ملكتنيون صلى الله عليه وعلى آله وسلم أذى ما درقنا ما وك مربش جمروا فكانوا ينثرون عليه التراب فكانوا نبرهم ينثرون عليه بساتشو لا يرجباتشو نيبتن باتشو نبر التراب أبارا النانديهم أفرن يرجباتشو نبر فملكتنيون صلى الله عليه وعلى آله وسلم لا ويضعون أوساخ الحيوان يستمطباتهم نبر أوساخ الحيوان صيافنا እንዲሁም ደግሞ ቆሻሻ የሆነን ከእንስሳት አቅጣጫ የሚመነጨው ነገር ያስቀምጡባቸው ነበር። እንግዲህ ልጅና መሰል የሆኑ ቆሻሻ ነገራቶችን በመልእክተኛው ሰለላሁ ዐለይሂ ወሰለም ሰውነት ላይ ሶላት እየሰገዱም ሳሉ ሱጁድ ላይ ሆነው ሳሉ በጀርባቸው ላይ ያስቀምጡባቸው ነበር። عليه في صلاته በሶላት ውስጥ እያሉ በሳቸው ላይ ያስቀምጡባቸው ነበር ቆሻሻ የሆነውን ከእንስሳት አቅጣጫ የሚመነጭ የሆነውን ነገር። وتعلقوا به مرة ከዕለታት አንድ ቀን በመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ላይ ተንጠለጠሉባቸው። በማዕና አንቀው ማለት ነው ይዘው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አስቆሞ ተንጠለጠሉባቸው። وقالوا له لسم قالوا أي لملكتني صلى الله عليه وعلى آله وسلم قالوا أنت الذي تريد أن تجعل الآلهة إلها واحدة بلوالو أنت الذي أنت يانهن بلوالو تريد يمتفلقهن أن تجعل الآلهة أمالك تجاجلنا علي إلها واحدا عند أملاك مدرق متفلقهن كو أكل أنت نهن بلوالو እንግዲህ የሚያመልኳቸው አማልክቶች እጅግ በጣም በርካቶች ናቸው። በካዕባ ዙሪያ 360 ጣዖታቶች ነበሩ ከአላህ Subhanahu Wa Ta'ala ውጭ የሚመለኩ የሆኑ አማልክቶች ማለት ነው። አላህ Subhanahu Wa Ta'ala የሚያመልኩ ሆነው ሳሉ የጥንቶቹ አጋሪያኖች ከአላህ ጋር ግን ሌሎች ረዳቶችን አብረው አጣምረው ያመልኩ ነበር እንደሚታወቀው። ስለዚህ በካዕባ ዙሪያ 360 ጣዖታቶች ነበሩ ከአላህ ጋር አብረው ሆነው ተባብረው ሐጃችንን ያወጡልናል ብለው የሚያስቧቸው ማለት ነው። በዛሬው ዕለታችንና ተጨባጫችን ደግሞ እንደዚህ ፍጥጥ ያለ የሆነ ማለት ነው ጣዖት ወይም ደግሞ እንጨት ወይም ድንጋይ የሚመለክ ባይሆንም እንኳን ከዚያው ያራቀ የሆነ ፍጡር ማለት የሚመለክበት ሁኔታ ተፈጥሯል። ተመሳሳይ የሆነ ነገር ነው። ምንም የኡነታና ወይም የተጨባጭ ልዩነት ቢኖርም እንኳን የሚመለከው የሆነ ነገር ኡነታና ዛቱ ቢቀያየርም እንኳን ነገር ግን ከአላህ ውጭ ያለ የሆነ የማይጠቅም የማይጎዳ የሆነ ነገር በል ከአላህ Subhanahu Wa Ta'ala ጥቅምንና ጉዳትን የሚፈልግ የሆነ አካል ሲመለክ ይስተዋላል። የመቃብር ባልተቤቶች የሞቱ የሆኑ አካላቶች በድን የሆኑ አካላቶች ይመለካሉ ዛሬ። ስለዚህ የጥንቶቹ አጋሪያኖች ሲፈጽሙት የነበሩት የሆነው ሽርክ የሆነ ተግባርና ዛሬ ላይ የሚፈጸመው በየትኛውም ሁኔታ ምንም አይነት ልዩነት የለውም። ፍጹም የሆነ አንድነት አለው ማለት ይቻላል። እንደው ምንም የሚለየው ነገር የለም። طيب فتقدم أبو بكر وخلصه منهم. فتقدم أبو بكر رضي الله عنه ترامد تجواز تقدم يميلو ترامد تجواز مالتنا أبو بكر وخلصه أبو بكر ترامدنا تجوازنا ملكتنا صلى الله عليه وعلى آله وسلم أسألواቸው وخلصه أصدواቸው أسألواቸው منهم كنسوا أسألواቸው አንቀው ይዟቸው ስለነበር ማለት ነው። وقال ከዚያም ማለ አቡ በክር ረዲየላሁ ዐንሁ أتقتلون رجلا أن يقول ربي الله ብሎ አላቸው። أتقتلون رجلا ሰውን ይህንን ግለሰብ ለመግደል ትፈልጋላችሁን ትገድላላችሁን? أن يقول ربي الله ፈጣሪ አላሁ Subhanahu Wa Ta'ala ብቻ ነው ስላለ ብቻና ብቻ በዚህ ምክንያት እሱን ለመግደል ትፈልጋላችሁን በማለት ምን ላይ ሰጣቸው። ለበበሉ እነሱም አላሁ Subhanahu Wa Ta'ala ፈጣሪያችን ነው ብለው እኮ ይላሉ አይደለም እንዴ? ይላሉ አይሉም? ይላሉ። ነገር ግን አምልኮት ላይ ከአላህ ጋር ሌላን አቆራኝተን ማምለክ አለብን ባዮች ናቸው እንጂ
መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ደግሞ ፈጣሪያችን እንዲሁም አምላካችን እሱን ማነው እሱ በብቸኝነት የፈጠረን የሆነ አምላክ እንደመሆኑ መጠን በብቸኝነት አምልኮት የሚገባው እሱ ነው። ስለዚህ ፈጣሪ አምላኬ አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ስላለ ብቻና ብቻ እሱን ለመግደል ትፈልጋላችሁን ብሎ አቡበክር ረዲየላሁ ዐንሁ ምላሽ ሰጣቸው። አስኢላ ጥያቄዎች ይላል። ማዛ ዐሚለት ቁረይሽን መዐ ነቢይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ምንድነው የፈጸሙት ቁረይሾች ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ጋር ባዕደ ወፋቲ ዘውጂሂ ወዐሚሂ ባለቤታቸው ኸዲጃና አጎታቸው አቡ ጣሊብ ከሞቱ በኋላ ማለት ነው። ሁለቱ ከሞቱ በኋላ ምንድነው የፈጸሙት? ወንድማችን አኸዘት ቁረይሽ ቱእዚ الرسول صلى الله عليه وعلى آله وسلم መልእክተኛውን አዛ ማድረግ ጀምረዋል። بماذا كانوا يؤذونه በምን ነበር በየትኛው ነገር በምን አይነት ነገር ነበር አዛ ሲያደርጉና ሲያውኩ የነበሩት መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም? ከሴቶች አፈር በመበተን በመቀጠል ቆሻሻ ከእንስሳት አቅጣጫ የሚመነጭ የሆነን ቆሻሻ ሶላት እየሰገዱ ሳሉ ጀርባቸው ላይ በማስቀመጥ ኢላ አኺሪሂ። طيب ماذا قالوا له لما تعلقوا به ምን ነበር ያሉት በሳቸው ላይ በተንጠለጠሉ ጊዜ? ተንጠልጥለው ማለት ነው መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን አንቀው በያዙ ጊዜ ምን ነበር ያሉት? እነማን? ከሃዲያኖች ማለት ነው አጋሪያኖች ምን ነበር ያሉት ለሳቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም? ወንድማችን አንተነህ ተፈልከው ብዙ ጣዖታችን አንባር ነው 360 እና ከዚያ በላይ ያሉ የሆኑ ጣዖታቶቻችንን በብቸኝነት አንድ አድርገህ አንድ አምላክ ብቻ አምልኩ ብለህ የምትለን አንተ ነህ እንዴ ብለው ማለት ነው አናግሯቸዋል። አጀዐለ الآلهة إلها واحدا إن هذا لشيء عجاب ብለው እንዳሉም አላህ ተናግሯል አይደለም እንዴ? አይዋ طيب ماذا قالوا له لما تعلقوا به من خلصه منهم ከነሱ መካከል ማን ነበር መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ያተረፋቸውና ያዳናቸው ያስጣላቸው ማን ነበር? ወንድማችን አቡበክር አይደለም አቡበክር ሳይሆን በዋው ሳይሆን በአልባእ ነው አቡበክር ግልጽና ግልጽ የበክር አባት ማለት ነው እኮ አቡበክር። طيب خيرا جزاك الله خيرا. الخلاصة ما سرعنا ما تناكك إلال اشتد إيذاء قريش عبد الله بن عثمان ابن قحافة حبالا أبو بكر الصديق عبد الله بن عثمان ابن قحافة تقباباني مثلا يعني إن شاء الله يول سمو أبو بكر عبد الله بن عثمان أبو بكر ميلو مدينة كنيانو ابن قحافة بمبالي توقع تقباباني مثلا يعني إن شاء الله ما كان لابن قحافة أن يصلي بحضرة النبي صلى الله عليه وعلى وسلم أو كما قال أبو بكر رضي الله عنه كالتات عندك أن صلاة ياسجد ملكتني صلى الله عليه وعلى وسلم بهنا قديتهم قادوك أرتو نبرنا صلاة الجماعة ከዚያም ዘግይተው የሚመጡበት ጊዜ አቡበክር ተቀድሞ ያሰገደ ነበርና እሳቸው መምጣታቸውን ሲያውቅ የዛኔ ወደ ኋላ ማለት ነው ተመለሰ አፈገፈገ ወደ ኋላ። መልእክተኛው ሰለላሁ ዐለይሂ ወሰለም መካነክ ብለዋል እዛ ቦታ ላይ ሆነና ጨርሳ አሰግድ ብለው ሲሉት ከዚያ መጨረሻ ላይ ምንድነው ያለው? ለምን ማመናከ አንተ ሶሊ ቢናስ ብለው ጠይቀውታል። ምንድነው የከለከለ ነገር በሰዎች ልታሰግድ ብለው ሲል ማካነ ለብኒ ቁሃፋ አዩሶሊ ቢናስ ወነብዩ ሰለላሁ ዐለይሂ ወሰለም حاضر አው ከማ ቃል መልእክተኛው ሰለላሁ ዐለይሂ ወሰለም እያሉ ለብኑ ቁሃፋ بمعنى አቡበክር አስዲቅ ማለት ነው ሊያሰግድ ተገቢ አይሆንም እሳቸው ባሉበት በሆነው ስፍራና ቦታ ላይ እና እንደ ጥቅል ኢብኑ ቁሃፋ ይባላል። አቡበክር አስዲቅ አብዱላህ ኢብኑ ዑስማን ነው የወልስሙ። طيب الخلاصة ما سرعنا ما تناككا اشتد إيذاء قريش يقريش إيذاءنا هذا ما درقنا ما وك برتا تنكر للنبي صلى الله عليه وعلى آله وسلم ملكتنيون صلى الله عليه وعلى آله وسلم هذا ما درق تنكر برتا بعد وفاة زوجه وعمه የመልእክተኛው ሰለላሁ ዐለይሂ ወሰለም ባለቤትና እንዲሁም ደግሞ አጎታቸው በሞቱ ጊዜ حتى هموا بقتله እሳቸውን መግደል እስካሰቡ ድረስ ማለት ነው አጋሪያኖች መልእክተኛውን ሰለላሁ ዐለይሂ ወሰለም መግደል እስካሰቡ ድረስ። الدرس الرابع والثلاثون 34ኛው ደርስና ትምህርታችን ይላል الهجرة إلى الطائف ወደ ጣኢፍ ያደረጉት የሆነ ሂጅራና ስደት ይላል። እዚህ ጋር ስደት ሳይሆን መባል ያለበት ذهب النبي صلى الله عليه وعلى آله وسلم إلى الطائف آنذاك ليدعو الناس إلى التوحيد ሰዎችን ወደ ተውሂድ ለመጣራት ነው የሄዱት እንጂ ተሰደው አይደለም። ምክንያቱም ጣኢፍ የሙስሊም ሀገር አልነበረችም በዛን ሰዓት
ተግባባን ይመስለኛል። የሙስሊም ሀገር አልነበረችም። ስደት ደግሞ እንደሚታወቀው ሚን በለዲ ሽርኪ ኢላ በለዲ ልኢስላም ነው አይደለም እንዴ? ከሽርክ ሀገር ማለት ነው ወደ እስልምና ሀገር ነው መሰደድ የተደነገገው አይደለም እንዴ? ስለዚህ ስደት ሳይሆን ያደረጉት እሳቸው ምንድነው ለዳዕዋ ጥሪ ለማድረግ ነበር ወደ ጣኢፍ የሄዱት። የመካ መኳንንቶችና ወይም የቁረይሽ መኳንንቶች አንቀበልም ብለው ሲያፈነግጡ ማለት ነው። طيب الهجرة إلى الطائف بمعنى ذهابه إلى الطائف ነው። ከታች ኢንሻአላህ እንመለከታለን። እንደው እንመልከት። ቁጥር 1 ኢስቲድራኩን ይላል ከታች ሐሺያ ላይና ግርጌ ፋኢዳ ላይ ኢስቲድራኩን እርምት ይላል። لعله من الخطأ ምናልባት ከስህተት ይሆናል ብዬ አስባለሁ ይላል። أن يسمي ذهابه إلى الطائف ወደ ጣኢፍ ያደረጉት የሆነውን ጉዞ ማለት ነው መሰየሙ ሂጅረተን ሂጅራ ብሎ መሰየሙ ማለት ነው። ስደት ብሎ መሰየሙ ስደት አይባልም እሱ ፈጽሞ። فقد عنون الإمام ابن كثير رحمه الله تعالى ዒንዋን አድርጓል። ቢማዕና አርእስት አድርጎለታል አበጅቶለታል ማለት ነው። ዐንወነ ብሎ ማለት ዒንዋን አደረገ ማለት ነው። ቢማዕና አርእስት አበጀለት ማለት ነው። አህመድ ዩሱፍ ነብዩ ሰለላሁ ዐለይሂ ወሰለም እዛ የነበሩት አይሁዶች ይሁዶች አሉ፣ ሁሉም አሉ። እና የዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከተሰደዱ በኋላ የተሰደዱት አንሳሮች ይባላሉ። ከተሰደዱ በኋላ ነብዩ ወደ መዲና ከሄዱ በኋላ የተሰደዱት አንሳሮች ናቸው። ናም አንሳር እኮ የተባሉት የተሰደዱ የሆኑ አካላቶችን ተቀብለው ስላስተናገዱ እነሱ ነብዩ ወደ መዲና ከገቡ በኋላ የሰለሙት ይሁዶች ይኖራሉ። የሰለሙት ይሁዶች አይዋና አንሳሮች ይባላሉ። የመዲና ሰዎች እስከሆኑ ድረስ አንሳሮች ይባላሉ። የመካ ሰዎች ሙሃጅሮች ናቸው። የመዲና ሰዎች አንሳሮች ናቸው። ከተሰደዱም በኋላም ሆነ ከመሰደዳቸውም በፊትም ሆነ ማለት ነው። ከመሰደዳቸው በፊት የመዲና ሰዎች ናቸው። መልእክተኛው ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ከተሰደዱ በኋላ አንሷር የሚል ስያሜ ተሰጣቸው። ምክንያቱም ስለረዷቸውና ስላጠናከሯቸው። ተግባባን። ምንድነው ኢሽካል የፈጠረበት? አይ ለዚህ ታረዷቸው ቢያሁዶች የትኞቹ ማለት በኋላ ከዚህ በኋላ ሰለምቶች ማለት ነው። አረዷቸውም ከምን አንፃር ረድተዋቸዋል እንጂ በኋላ ላይ ዞሮ ተሰደው የመጡት ስደተኛ ሆነዋል አልሆኑም? ስደተኛ የሚለው ነገር ተወግዷል ከነሱ። የመካ ሰዎች ተሰደው ወደ መዲና ሄደዋል አይደለም እንዴ? በኋላ ላይ ኃይላቸው ቢጠነክርም ስደተኝነት ወይም ስደተኛ የሚለው ስያሜ ከነሱ ተነጥቋል? አልተነጠቀም። ሁሌም ስደተኞች ናቸው አይደሉም? ምክንያቱም የተወለዱበትን ሀገር ነው ጥለው የወጡት አይደለም እንዴ? ስለዚህ ስደተኞች ናቸው። መተለም ሶሪያዎች ተሰደው መጥተዋል አይደለም? ወደ ኢትዮጵያ ወደ ተለያዩ ሀገሮች ሄደዋል። በኋላ ላይ እንደ ድንገት ማለት ነው ልብ በሉ አላህ ያድርግላቸውና እዚህ ሀገር ላይ የበላይነትን ቢጎናጸፉ ማለት ነው የዚህ ሀገር ሰዎች ሆነው ማለት ነው ቢቀመጡ ስደተኛ ከመባል ይወገዳሉ? አይወገዱም። ስደተኞች ናቸው። የተግባባን ይመስለኛል። እና አንሳሮች ይባላሉ የመዲና ሰዎች የሰለሙትም ይሁዶችም ሆኑ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ከተሰደዱም በኋላ ቢሆንም ማለት ነው አንሳሮች ይባላሉ። እንደ ትክክል የመዲና ሰዎች አንሳሮች ይባላሉ። የመካ ሰዎች ሙሃጅሮች ይባላሉ። ጥሩ عنون የሚለውን ተረድታችኋል። فقد عنون ابن كثير عنوان አድርጓል። الامام ابن كثير رحمه الله تعالى አርእስት አበጅቶለታል። لهذا الموضوع ለዚህ አጀንዳና ለዚህ አርእስት ማለት ነው። في البداية والنهاية البداية والنهاية በተሰኘ በሆነው ኪታቡ ማለት ነው። البداية والنهاية የታሪክ ኪታብ ነው። ከቀደምቶቹ አኢማዎች ጀምሮ ማለት ነው ታሪክን የዘረዘረበት የሆነ ኪታብ ነው። البداية والنهاية ለዚህ ነው البداية والنهاية የሚያለው ማለት መጀመሪያ መጨረሻ ማለት ነው። ከመጀመሪያ ጀምሮ ያሉ የሆኑ ህዝቦችን ታሪክ እስከ መጨረሻው ድረስ ማለት ነው እስካለበት እንግዲህ ዘመን ድረስ ማለት ነው ሄዶበታል። ተግባባን ይመስለኛል። ከዚህ አንፃር አልቢዳያ ወኒሃያ የሼኹል ኢስላምን ተርኳል። ከዚያም በፊት የነበሩ አኢማዎችን ማለት ነው ታሪክ ተርኳል። ማን ኢብኑ ከሲር ረሂመሁላሁ ተዓላ አልቢዳያ ወኒሃያ በዒንዋን እና በአርእስት ማለት ነው አርእስት አድርጎለታል። ፈስሉን ፊ ዘሃቢሂ ብሎ ፈስሉን ክፍል ነው አለ። ፊ ዘሃቢሂ መጓዙን በተመለከተ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ኢላ አህሊ ጣኢፊ ወደ ጣኢፍ ባለቤቶችና እንዲሁም ወደ ጣኢፍ ማለት ነው ሀገር ላይ ነዋሪ ወደ ሆኑት አካላቶች የድዑሁም ሊጠራቸው ኢላ ዲንላህ ወደ አላህ ስብሓነሁ ወተዓላ ዲን ሊጠሯቸው መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ወለም ዩሰሚሃ አልሰየማትም ኢብኑ ከሲር ረሂመሁላሁ ተዓላ አልሰየማትም ሂጅረተን ሂጅራ ብሎ አልሰየማትም። አያችሁ ዘሃቡሁን ያለው ፈስሉን ፊ ዘሃቢሂን ያለው አይደለም እንዴ?
መሄዱን መጓዙን በተመለከተ ነው ያለው እንጂ ሂጅራ ያደረጉ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም አላለም። ወሊአነ الهجرة ምክንያቱም ሂጅራ የተሰኘ የሆነ ጉዳይ ስለሆነ ነው ተኩኑ የምትሆን ስለሆነች ነው ሚን ቢላድ الكفر ኢላ ቢላድ الاسلام ከክህደት ሀገር ወደ እስልምና ሀገር ነው ስደት የሚደረገውና ማለት ነው እንጂ ከኢትዮጵያ ወጥተህ ወደ አሜሪካን ስደት ብለህ ብትሄድ ከድጡ ወደ ማጡ እንደተባለው ነው የሚሆነው አይደለም። ከድጡ ወደ ማጡ ተግባባን ይመስለኛል። ኢትዮጵያ ብትኖር ነው የሚሻለው አሜሪካን ከምትሄድ ማለት ነው። ስደት ብለህ ነይተህ የተግባባን ይመስለኛል ኢንሻአላህ። ወደ ለንደን እሄዳለሁኝ ብለህ ብትነሳ እንደዚሁ ማለት ነው። እንግሊዝ ከድጡ ወደ ማጡ እንደውም የሴቶችን መሪዎች አሉ እዛማ። እንደውም አንድ ዘመን ላይ ሴት ነበረች ስትመራው የነበረው መልእክተኛው ሰለላሁ ዐለይሂ ወሰለም እንደነ ያሉት ለይፍሊሃ ቀውም ወለው አምረሁም እምራህ ብለው በሶሒህ አልቡኻሪ ተናግረዋል። ሴቶችን ሹም አድርገውና መሪ አድርገው የያዙ የሆኑ ሰዎች ስኬታማ ይሆኑ ማለት ነው። ስኬትን ሐራም ወይም ስኬት በእነሱ ላይ ሐራም ሆኖባቸዋል። ተግባባን ይመስለኛል። ሴት ነበረች ስትመራ የነበረው አሁን ላይ ተቀይራ ከሆነ አላውቅም። እና እንደ ጥቅል ወደ እነዚህ ሀገራቶች ስደት ማድረግ ከድጡ ወደ ማጡ ነው የሚባለው እንጂ ወይም ከጭቃው ወደ ረመጡ እንደሚባለው ማለት ነው። እንደዚያ ነው እንጂ የሚሆነው ስደት አይባልም። طيب والطائف آنذاك طائف የተሰኘችው ሀገር آنذاك በዚያን እለትና በዚያን ሰዓት ማለት ነው። አና ብሎ ማለት ጊዜ ማለት ነው አይደለም እንዴ? አና الليل وآنا النهار ይባላል አይባልም? ይባላል። አላሁ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል አይደለም እንዴ? ግልጽና ግልጽ ነው ኢንሻአላህ። አን ብሎ ማለት ይስባል፣ ሐምዛው ይስባል። አን ብለህ ነው የምትለው፣ አን አትልም። አን ካልክ ጊዜ ማለት ነው፣ ወቅት ማለት ነው። ذاك የሚለው በዚያን ማለት ነው። አነ ذاك በዚያን ሰዓት በዚያን ጊዜ ማለት ነው። ለም ተኩን ቢላደ ኢስላሚን የእስልምና ሀገር አልነበረችም ጣኢፍ። ወላሁ አዕለም አላሁ ሱብሓነሁ ወተዓላ ይበልጥ አዋቂ ነው ይላል። ስለዚህ ተዓቁብና ኢስቲድራክ አድርጓል ማለት ነው። ሂጅራ የሚለው ስያሜ አያስማማም ማለት ነው። أي ذهاب النبي صلى الله عليه وعلى وسلم إلى الطائف ليدعو الناس إلى توحيد رب العالمين مبالي اللبتين. لما رأى الرسول صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم بتملكة جزي استهانة قريش አሳንሳ ማለት ነው መመልከቷን በተመለከቱ ጊዜ به እሳቸውን መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሳንሳ እንዲሁም በውርደት ማለት ነው እይታ የምትመለከት መሆኗን በተመለከቱ ጊዜ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሃጀረ في السنة العاشرة 10ኛው ዓመተ ንቡዋ ላይ ተሰደዱ ኢላ الطائف ወደ ጣኢፍ ተሰደዱ ይላል። ስደት ሳይሆን ቅድም እንደተነጋገር ነው ለዳዕዋ ጥሪ ለማድረግ ማለት ነው ሄዱ ነው። مع زيد بن حارثة ከዘይድ ብን ሐሪሳ ጋር ነው ሄዱት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም وتوجه إلى ثقيف ወደ በኒ ثقيف ተቅጣጩ አመሩ ማለት ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ጣኢፍ ከሄዱ በኋላ በኒ ثقيف ወይም በኑ ثقيف ወደ ተሰኙት ወደ ሆኑ ዘር ሐረጎችና ቀቢላዎች ተቅጣጩ አመሩ ወደ እነሱ ሄዱ። ቅድሚያ ለነሱ ጥሪ ላድርግላቸው ብለው መልእክተኛው ሰለላሁ ዐለይሂ وعلى آله وسلم وطلب منهم كنسم فلقوا صلى الله عليه وعلى آله وسلم نصرته الساچون እንዲረዷቸውና እንዲያግዟቸው على قومه በህዝቦቻቸው ላይ بمعنى በመካ ሰዎች ላይ ከጣኢፍ ህዝቦች በኑ ثقيف መልእክተኛው ሰለላሁ ዐለይሂ وعلى آله وسلم እንዲያግዟቸው ጥሪ ያደረጉላቸው። فرد عليه በሳቸው ላይ ምላሽ ሰጡ በኒ ثقيፎች ردا قبيحا ጸያፍ የሆነን ምላሽ ሰጧቸው። وأمروا سفهاءهم ከዚህም ባሻገር ደግሞ ቂላቂሎቻቸውንም ደግሞ አዘዟቸው። ወዐቢደሁም በመቀጠል ባሪያዎቻቸውንም ጨምሮ አዘዟቸው። አየሱቡሁ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዲያነውሩና እንዲሳደቡ አዘዟቸው። ወረመውሁ ቢልሒጃረቲ ከዚህም ባሻገር ስድቡ ቀላል ነበር። ከዚህም ባሻገር ወረመውሁ ቢልሒጃራ በድንጋይ ማለት ነው ወረወሩባቸው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። እንግዲህ ልብ በሉ በርካታ የሆነ ሰው የሚወረውረው ድንጋይ አንድ ዛት ላይ ነው የሚያርፈው፣ አንድ ሰውነት ላይ ነው የሚያርፈው። በመቀጠል ደግሞ ሌላ ሁለተኛው ሰውነት ማን ነው? ዘይድ ብን ሐሪሳ ሁለት ሰዎች ላይ ነው የሚያርፈው የሚወረወረው የሆነው ድንጋይ ማለት ነው። ምን ያክል ከባድ የሆነን አደጋ እንደተቋቋሙ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለምና ዘይድ ብን ሐሪሳ ሐታ ሳለ ደሙ ሐታ ሳለ እስከፈሰሰና እንዲሁም ደግሞ እስከጎረፈ ድረስ ደሙ እስከጎረፈ ድረስ ምን አራቂብ ሪጅለይሂ በመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በሁለት እግሮቻቸው አራቂብ የሚባለው በተረከዛቸው ማለት ነው። ከተረከዛቸው በላይ ከፍ ብሎ ማለት ነው ያለ የሆነው ጅማት ነው፣ ጠንካራ የሆነ ጅማት
አላ አይደለዚህ ተረከዝ የሚባለው መጨረሻ ላይ ያለው ነው አይደለም እዚህ ጋር ያለ ጅማት አለ ነው ይሄ የሚታየው ከሌሎች ጅማቶች አንፃር ስትመለከተው ጠንካራ የሆነ ጅማት ነው በል ወደ አጥንትነትም ቀረብ ይላል ግን አጥንት አይደለም ተግባባን ይመስለኛል በዚህ ላይ እስኪፈስ ድረስ ተረከዝ አለ ከተረከዝ ከፍ ብለህ ማለት ነው የምታገኘው ጠንካራው ጅማት ወደ አጥንት የሚቀርበው የሆነው ማለት ነው ጅማት ማለት ነው የተግባባን ይመስለኛል ኢንሻአላህ በሁለት ቁርጭምጭምቶች ከጎንና ከጎን ባሉት ቁርጭምጭምቶች መሃል ላይ ያለ የሆነው ጅማት ማለት ነው በዚያ ላይ የመልእክተኛው ሰለላሁ ዐለይሂ ወሰለም ደም እስኪፈስ ድረስ ስለዚህ ደም የተፈሰሰለት የሆነ ተውሂድና ዲን ነው ዲኑል ኢስላም ከባድ የሆነ መስዋዕት ተከፍሎለታል ሐቂቃ ዛሬ እንደ ቀላል ነገር ብንመለከተው እንኳን طيب አራቂብ ብሎ ማለት እንደተነጋገር ነው ጀምዑ ዑርቁብ የሚለው ሌጣ ላይ ጠቋሚ ነው ዑርቁብ የሚለው አንድ ምንድነው አንድ ማን ነው አሁን የተነጋገርነው የሆነው ጅማት ማለት ነው አንድ ጅማት ከዚህ ከተረከዛችን በላይ ያለ የሆነው ጅማት ዑርቁብ ይባላል በዛት ላይ ለመጠቆም አራቂብ ብለን ጀምዑ ተክሲር እናደርገዋለን ተግባባን ይመስለኛል ኢንሻአላህ وكان زيد بن حارثة ነበር يمنع عنه الأحجار ከሳቸው ከመለክተኛው ሰለላሁ ዐለይሂ ወሰለም ድንጋይን ይከላከል ነበር ድንጋይ እንዳያገኛቸው እኔ ላይ ይረፍ እያለ ራሱን መስዋዕት አድርጎ ማለት ነው ዘይድ ብን ሐሪታ የሚመጣ የሆነው ድንጋይ ራሱ ላይ እንዲያርፍ ከመለክተኛው ሰለላሁ ዐለይሂ ወሰለም ይከላከል ነበር حتى أصيب بجراحات ብዙ የሆኑ ቁስሎች እስካገኙ ድረስ ማለት ነው ጅራሃት የሚለው ብዙ ቁስሎች እስካገኙ ድረስ አጠቃላይ የሰውነት ፓርት ወይም ደግሞ በርካታ የሰውነት ፓርት እስከቆሰለ ድረስ ማለት ነው في رأسه በጭንቅላቱ ላይ ጭንቅላቱ ላይ ያረፈ የሆነ ድንጋይ በርካታ ነው ማለት ነው ጭንቅላቱ በርካታ የሆነ ቁስል እስካገኘው ድረስ ከመለክተኛው ሰለላሁ ዐለይሂ ወሰለም ተከላክሏል فلما لم ينل منه خيرا መለክተኛው ሰለላሁ ዐለይሂ ወሰለም ከሱ ባላገኙ ጊዜ فلما لم ينل منه ከሱ ባላገኙ ጊዜ خيرا መልካም ነገር ባላገኙ ጊዜ ከጣኢፍ ማለት ነው ጣኢፍ ሄደው መልካም ነገር ባላገኙ ጊዜ رجع ተመለሱ الى مكة ወደ መካ ተመለሱ بعد ان مكث بينهم በመካከላቸው ከቆዩ በኋላ ሸህረን አንድ ወር ከቆዩ በኋላ ማለት ነው ጣኢፍ ላይ አንድ ወር ቆይተው ሰለላሁ ዐለይሂ ወሰለም ወደ መካ ተመለሱ ተስፋ ቆርጠው ማለት ነው በሰዓቱ ምንም የተቀበላቸው የሆነ አካል የለም በል እንደው ብትርና ድንጋይ ነው ዘንቦባቸው የተመለሱት ሰለላሁ ዐለይሂ ወሰለም የግርጌ ፋይዳ ላይ ሁለተኛው ቁጥር ላይ ማለት ነው ሐሺያ ላይ እንውረድና فأتاه جبريل وقال له በሚመለሱ ጊዜ መለክተኛው ሰለላሁ ዐለይሂ ወሰለም ጉዞ ላይና መንገድ ላይ ሳሉ فأتاه جبريل عليه السلام መጣቸው وقال له ለሳቸው አላቸው إن الله أمرني الله سبحانه وتعالى አዘዘኝ أن أطيعك አንተ ልታዘዝህ አዞኛል የፈለከውን ነገር አዘዘኝ ታዘዛለሁኝ አለ ጅብሪል አለይሂ ሰላም ባይሆን ግን አላህ አዞኝ ነው አላህ ፈቅዶልኝ ነው አንተን የምታዘዝህ ብሎ አለ የቀውሚከ ህዝቦችን በተመለከተ አዘዘኝ ጨፍልቃቸው ብለህ የምታዘኝ ከሆነ ጨፍልቃቸዋለሁ እንድራሻቸውን ማጠፋቸውና አዘዘኝ የፈለከውን ነገር ብሎ አለ ሊማ صنعوه معك ካንተ ጋር በተገበሩት በሆነውና በሰሩት በሆነው ተግባር ማለት ነው ምክንያት አላሁ Subhanahu Wa Ta'ala አንተ ልታዘዝህ ህዝቦችን አስመልክቶ አዞኛልና የፈለከውን ነገር ማዘዝ ትችላለህ ብሎ አላቸው فقال عليه الصلاة والسلام መለክተኛውም ሰለላሁ ዐለይሂ ወሰለም አሉ اللهم اهدي قومي فإنهم لا يعلمون ብለው ነው ያሉት اللهم الله ሆይ اهدي قومي ህዝቦችን ምራቸው فإنهم لا يعلمون እነሱ የማያውቁ መሀይም የሆኑ አካላቶች ናቸውና ምራቸው ቢያውቁ ኑሮ ይህንን ተግባር ባልፈጸሙ ነበር ማለታቸው ነው ሰለላሁ ዐለይሂ ወሰለም هذه هي أسلوب دعوة رسول الله صلى الله عليه وسلم عندما دعا قومه لأول وهلة لما جمر يجزي الرئيس يدرقوا دعواته بزيه نتعنبر انقري لببالو يهن دعوة يدرقوت ويمهن النقر يتناقروت أسرى متاتوچن تريك يدرقوا وهلا نار بعد النبوة أسرى متاتوچن قويتون حتى أسرى متراسو تري يدرقوا من دنيا لس ملكتنيو صلى الله عليه وسلم يبتر يدنقى ما أتوردوا باتشو مالتنو اللهم اهدي قومي فإنهم لا يعلمون بلوني آلوت ነገር ግን ጅብሪል አለይሂ ሰላም የፈለከውን ነገር ማድረግ ይችላልሁኝና አላህ አዞኛል ልታዘዝህ እዘዘኝ የፈለከውን ነገር ብሏቸው ነበር መልእክተኛው ሰለላሁ ዐለይሂ ወሰለም ተበቃይ አይደሉምና አኢሻ ረዲየላሁ ዐንሃ ምን ትላለች ስለ መልእክተኛው ሰለላሁ ዐለይሂ ወሰለም ገጸ ባህሪ ስትናገር من تقم النبي صلى الله عليه وسلم لنفسه قط إلا أن تنتهك حرمات الله بلا
ትላለች ፈይንተቂሙ ሊላህ ይህንን የተናገረችው አኢሻ ረዲየላሁ ዐንሃ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለራሳቸው ሲሉ ከዕለታት አንድ ቀን አንድንም ሰው ተበቅለው አያውቁም። በእሳቸው መብት ላይ ድንበር ስለተላለፈ የእሳቸውን ክብር ስላጎደፈ በሚል እሳቡት ብቻና ብቻ ማለት ነው የራሳቸውን ስሜት ለማርካት ብቻና ብቻ ይናስበው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከአንድም አካል ተበቅለው አያውቁም ትላለች። ይቅር ባይ ናቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ነገር ግን የአላህ ሱብሓነሁ ወተዓላ ድንበር ሲጣስ ግን የዛኔ ሊላሂ ረቢል ዓለሚን ብለው ይበቀላሉ። ቀልድ አያውቁም። በዚያ ላይ ነው በአላህ ዲን ላይ ቀልድ የለም። ነገር ግን በራሳቸው ክብር ላይ ጣጣ የላቸውም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ፈመን ሚና ተሰፈ ቢሃዚሂ ሲፋ ማን ነው እስኪ በዚህ መገለጫ የተገለጸ ከኛ አለ? እውነቱን ካየን የአላህ ዲን ሲነካ እንደው ምንም አይመስለንም። ሐቂቃውን ካየን የኛ ክብር ሲነካ የኛ ጉዳይ ከተነካ ግን እንቧዘራፍ ብለን አውራ ዘለሎች ነው የምንሆነው አይደለም? ሐቂቃውን ካየን አስአሉላህ አልዓፍወ ወልዓፊያ። ይህ መገለጫችን ሊሆን አይገባም። መገለጫችን ሊሆን የሚገባው መተሰፈ ቢሂ ነብዩ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሚነል ዐፍዊ ወረሕመቲ ከእዝነትና ይቅር ከማለት እሳቸው በተገለጹበት ሆኖ መገለጫ ነው ልንገለጽ የሚገባው። አዛኝ ልንሆን ይገባል። ሐቂቃ ጥሪ ለምናደርግላቸው ለሆኑትም ሰዎች ራሱ በእዝነት ሁኔታ ነው ልንጠራቸው የሚገባው። ቢጠም ራሱ ሊያሳዝንህ ይገባል። አንዳንዱ የሆነ አካል ወይም ጥሪ ያደረገለት የሆነ አካል ሲጠም ሲመለከተው ደስ የሚያሰኘው አካል አለ ተባቱ ምናምን አይነት ነገር ማለት ነው። ሐቂቃውን ካየን በል እንደውም አንዳንዱ አልፎ ተርፎ በስልክም ሆነ በተለያዩ በሆኑ ነገራቶች ማለት ነው ሆን ብሎ እንደውም ለማሳሳት ጥረት የሚያደርግ የሆነ አካል አለ የለም? አለ በሚገባ ሐቂቃ ሆን ብሎ ለማሳሳት አቅዶ ማለት ነው ታጥቆ ተነስቶ በተጨባጭ ተከስቶ ተመልክተናል አይደለም? ወንድማችን መሐመድ ኢብኑ ሙነወር ሐፊዘሁላህ ወረአህ ረድ አድርጎባቸዋል አንድ ጊዜ ካስታወሳችሁ ማለት ነው። ሆን ብሎ ሰውን ለማሳሳት ማለት ነው ለመፈተን። ይህ አልነበረም የመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ተግባር። በል እንደውም የተሳሳተ የሆነን አካል ያዝኑለት ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። طيب فقال له جبريل عليه السلام ለሳቸው አላቸው ከታች ሐሺያ ላይ ነው ከሐሺያው አልተወገድም። صدق من سماك الرؤوف الرحيم ብለዋል። ልብ በሉ እዚህ ጋር ይህንን ምላሽ በሚመልሱ ጊዜ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለጅብሪል ዐለይሂ ሰላም صدق እውነትን ተናገረ من سماك አንተን የሰየመ የሆነው አምላክ አላህ الرؤوف الرحيم አዛኝና ሩህሩህ ወይም ሩህሩህና አዛኝ ብሎ የሰየመ የሆነው አምላክ እውነትን ተናግሯል ብሎ አለ ጅብሪል ዐለይሂ ሰላም። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሩህሩህና አዛኝ ናቸው አይደለም? አላህ ሰይሟቸዋል አልሰየማቸውም? በዚህ ሰይሟቸዋል። ለቀድ ጃአኩም ረሱሉ ሚን አንፉሲኩም ዐዚዙን ዐለይሂ ማ አኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሒም አላለም አላሁ ሱብሓነሁ ወተዓላ ብሏል። ይህ ነው የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መገለጫ፣ እርምንና አይደለም ሸሪስነት። ነስአሉላህ አልዓፍወ ወልዓፊያ። ዛሬ ሐቂቃ ከኔው ጀምሮ ሌሎችንም አካላቶችን አካቶና ጨምሮ ማለት ነው በእርምንና እየተገለጽን ያለ ነው ማለት ይቻላል። ሐቂቃ መተዛዘን የሚባል ነገር በመካከላችን የለም ማለት ይቻላል። ሲጠም ደስ የሚለኝ ከሆነ ማለት ነው ምን የታለ እዝነት ታዲያ? የታለ የመልእክተኛው ሰለላሁ ዐለይሂ ወሰለም መገለጫ እኔ ዘንድ? እሳቸውን እንከተላለን፣ ሱንዮች ነን፣ ሰለፊዮች ነን እንዲህ ነን እንላለን። ነገር ግን ሰለፊይነት እገሌ ሙብተዲዕ አበሌ ሙብተዲዕ ማለት ብቻ ከሆነ ይሄ ሰለፊይነት አይደለም። ይሄንን ያዙ። በዚህ ብቻ አይደለም ሰለፊያ የሚገለጸው። ሰለፊያ በመካከላቸው የሚተዛዘኑ የሆኑ አካላቶች ናቸው። አስሐባ ረዲየላሁ ዐንሁም አጅመዒን የተገለጹት በዚህ ነው አይደለም እንዴ? አላሁ ሱብሓነሁ ወተዓላ እንዳለው ማለት ነው ሩሐማኡ በይነሁም ተራሁም ሩክዐን ሱጀዳ አይደለም ያለው። ሙብተዲዓ ማንተሴ ብሎ መናገር ብቻ ነው እንዴ ሰለፊይነት? ይህ ብቻ አይደለም። ዛሬ ይህ ብቻ እየሆነ ነው ያለው እውነቱን ካየን። ከሪሃ መን ከሪህ ወሻአ መን ሻአ ሐቂቃውን ካየን ይሄ ነው እየተመለከተን ያለ ነው ዛሬ ላይ። ስለዚህ ሰለፊያ ብሎ ማለት አሰለፊየቱ ተዕኒ አልኢስላም ቢሽሙሊሂ ይሄንን ያዙ። ሰለፊያ አጠቃላይ እስልምና ማለት ነው እንጂ ሰለፊያ ብሎ ማለት አንዱን ፓርት ብቻ ገንጥለህ ጀርህ ወተዕዲል ብቻ ነው የምትል ከሆነ የሞኝነት ነው፣ ቂልነት ነው። የተግባባን ይመስለኛል ኢንሻአላህ። በል አልጀርህ ወተዕዲሉ ሚነ ሰለፊያ ነው ማለት ያለብን። ያን ደግሞ በአግባብ በሐቅና በእውነት በኢንሳፍ አላሁ ሱብሓነሁ ወተዓላ በመፍራት መሆን መቻል አለበት የሚደረገው። ያለበለዚያ ግን ገንጥላ አንዱን አጀንዳ ብቻ አውጥተህ ሰለፊያ ብሎ ማለት ይህ ነው ብለህ ቁጭ የምትል ከሆነ ሌላውን ከሰለፊያ ማስመደብ ከሆነ ኢማ ቢሊሳኒል ሐሊ አው መቃል
ይህ ከሆነ ከባድ የሆነ አደጋ ነው የሚሆነው። ዛሬ የተፈተንበት ያለ የሆነ ጉዳይ ነው። ነስአሉላህ አልዓፍወ ወልዓፊያ ልንመከር ይገባል። ሰለፊየቱና ፈላ ቡድ አን ተኩነ ሰለፊየተ ሰሓበቲ ወታቢዒን ወአትባኢ ታቢዒን መሆን መቻል አለበት። ተግባባን ይመስለኛል። እነሱ በሁሉም ነው የተገለጹት አይደለም? እኛም በሁሉም መገለጽ መቻል አለብን። ለሰዎች አዛኞች ልንሆን ይገባል። طيب ሶስት ቁጥር ላይ ወርደን ማለት ነው ኢንሻአላህ ዝቅ እንበልና ሐሺያ ላይ ወለማ ካነ ቢነኽለህ የሆነች የተምር ዛፍ አካባቢና እንዲሁም ደግሞ እርሻ አካባቢ በደረሱ ጊዜ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መውዲዑ ቁርቢ ጣኢፍ ይላል። እሱም ደግሞ ወደ ጣኢፍ የቀረበ የሆነ ቦታና ስፍራ ነው። እዚህ ቦታ ላይ በደረሱ ጊዜ ወቀድ አው ወፈደ ዐለይሂ ነፈሩን ሚነል ጂኒ የስተሚዑነ አልቁርአን በሳቸው ላይ በመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ላይ ጎረፉ መጡ። ነፈሩን ስብስቦች ማለት ነው። ሚነል ጂኒ ከጅን የሚመደቡ የሆኑ ስብስቦች ጎረፉ መጡ። የስተሚዑነ አልቁርአን ቁርአንን የሚያደምጡ ሆነው ሳሉ ማለት ነው። በዚያን ሰዓት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ቁርአንን እየቀሩ እያነበቡ ነበርና ጂኖች የመልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን ቁርአን አደመጡ። ቢማዕና በእሳቸው ላይ የተወረደ የሆነን ቁርአን አደመጡ፣ ሰሙ። ልብ በሉ እዚህ ጋር ሰዎች አንቀበልም ብለው የዱላና የድንጋይ ማዕት አዝንበውባቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሞራላቸውን ከሽክሸው ሲመልሷቸው አላሁ ሱብሓነሁ ወተዓላ ግን ከጂኖች ማለት ነው የሚያምኑ የሆኑ አካላቶችን አመጣላቸው። ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መንገድ ላይ ሳሉ ነው እንግዲህ ገና ወደ መካ ሳይገቡ መንገድ ላይ ሳሉ እየተመለሱ በሚመለሱበት ሁኔታ ላይ ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአን እንደተናገረው ቃለ አላሁ ሱብሓነሁ ወተዓላ ፊ ኪታቢሂል ከሪም وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم بلو ما لثن سنقاقروا أرس برس ጂኖች ናቸው። ከዚያ በፊት እነሱ የሚያውቁት የሆነው መመሪያ የሙሳ አለይሂ ሰላም መመሪያ ተውራህ ነው። ከዛ ውጭ ያለ የሆነ መመሪያ አያውቁም ነበር እነዚህ ጂኖች። ከዚያም በኋላ ልብ በሉ ምን አሉ? አላሁ ሱብሓነሁ ወተዓላ እንደሚናገረው ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂን ወደ አንተ የተወሰኑ ጭፍራዎችንና ስብስቦችን ባቅጣጫን ጊዜ ባዞርን ጊዜ ይላል ከጂኖች ይላል አላሁ ሱብሓነሁ ወተዓላ የስተሚዑነ አልቁርአን ቁርአንን የሚያደምጡና የሚሰሙ ሆነው ሳሉ ማለት ነው። ፈለማ ሐضሩሁ በተጣሉት ጊዜ አይተጥደው ባደመጡ ጊዜ ቃሉ አንሲቱ ጸጥ በሉ ዝም በሉ ጸጥ ብላችሁ አድምጡ ተባባሉ እርስ በርስ ቃሉ አንሲቱ ፈለማ ቁድየ አይል ቁርአኑ ቁርአንን ከመቅራት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በቋጩ ጊዜ ባጠናቀቁ ጊዜ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው ዙሮ ማለት ነው ሄዱ አስጠንቃቂዎች ሆነው ሳሉ ማለት ነው። ከጂኖች አስጠንቃቂ እንጂ መልእክተኛ የለም፣ ረሱል የለም ከጂን። አላሁ ሱብሓነሁ ወተዓላ ረሱልና መልእክተኛን የላከው ሚን በኒ አደም ነው፣ ከአደም ልጆች ነው የላከው። ተግባባን ይመስለኛል ኢንሻአላህ። ከጂኖች አስጠንቃቂ ነው ሙንዚር ነው ያለው። ከዚያም አስጠንቃቂዎች ሆነው ማለት ነው ተመለሱ ይላል አላሁ ሱብሓነሁ ወተዓላ። ተመልሰው ምን አሉ? ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ኪታብን ሰማን አደመጥን ከሙሳ አለይሂ ሰላም በኋላ የተወረደ የሆነ ኪታብ ነው። ከሙሳ አለይሂ ሰላም ኪታብ በኋላ የተወረደ ከተውራህ በኋላ የተወረደ የሆነ ኪታብ ቁርአንን ሰምተናል ኪታብን ሰምተናል ብለዋል። ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰዲቀን ሊማ በይነ የደይ ከሱ በፊት የነበረ የሆነውን ማለት ነው መጽሐፍ አጽዳቂ አረጋጋጭ ሆነ ሊማ በይነ የደይህ የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም ወደ እውነተኛ ወደ ሆነ ጎዳናና ቀና ወደ ሆነ ጎዳና የሚመራ የሆነ መጽሐፍ ነው ብለው ሰበካ አከናወኑ። ሰልሟል አልሰለሙ? ሰበካ የሚያከናውኑት ሰልሟል። እነሱ ተቀብለው ሌላን ለማስለም ጥረት እያደረጉ ነው ያሉት። አላሁ ሱብሓነሁ ወተዓላ የመልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሞራል ካሰላቸው። በምን ካሰላቸው? የሰው ልጆች አንቀበልም ብለው ሲያፈነግጡ ጂኖች ተቀብለው በል እንደውም አድራሽ ሆኖ አስጠንቃቂ ሆኖ ወደ ሀገራቸው ተመለሱ። ይህን የተፈለገው እዚህ ቦታ ላይ ተግባባን ይመስለኛል ኢንሻአላህ። አስኢለቱን ጥያቄዎች ይላል መታ ሀጀረ ነብዩ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ምን አልከኝ? አይዋ ጂን የሚያቀሩ ሰዎች አሉ። ሐታ ዩሕካ አነ አልሼኽ ሙቅቢለን ረሒመሁላሁ ተዓላ ካነ ዩደሪሱ አንፋራን ሚነል ጂን
ከጅን ማለት ነው ሰው የሆኑ ስብስቦችን ያቀሩ ነበር ይባላል። ሐታ ሸክ ሙቅቢል ረሂመሁላሁ ተዓላ እንደሚጣዱ ማለት ነው ከጅን የሆኑ ማነው ጅኖች ማለት ነው እንደሚጣዱ ለደርስ ይነገርላቸዋል። ሸክ ሙቅቢል ኢብኑ ሃዲ አልዋዲዒ ረሂመሁላህ። እንዲሁም አንዳንድ ሰዎች እንደዚህ ሲቀራባቸው መምሱሶች ሆነው ማለት ነው የሸክ ሙቅቢል ተማሪዎች ነን እኛ ብለው ማለት ነው የሚናገሩም አሉ። ቢማዕና ከጅኖች ማለት ነው እኛ የሸክ ሙቅቢል ተማሪዎች ነን፣ እሱን የያዝነው ከዚህ አንጻር ነው እንዲህ ነው ብለው ማለት ነው ምክንያቱም የሚያወሱበት አጋጣሚ እንደተፈጠረ ሰምተናል እዛ እያለን ማለት ነው። ተግባባን ይመስለኛል። ይህ ጉዳይ ይኖራል በነገራችን ላይ አይኖርም ማለት አይቻልም። እንደውም አዕመሽ የተሰኘ የሆነው ኢማም ማለት ነው ጅኖችን እሱም እንደዚሁ ከሰዎች ጋር አብረው ተቀላቅለው ነው የሚቀሩት። በነገራችን ላይ ምን ይታወቃል፣ አሁንም እዚህ ከኛ መካከል ሊኖርም ይችላል። ምክንያቱም አንመለከተውም እኛ። ተግባባን ይመስለኛል። በነገራችን ላይ ከጅኖች ማለት ነው የሱና ባልተቤቶችም አሉ፣ የቢድዓ ባልተቤቶችም አሉ። ካፊሮችና ሙስሊሞች እንዳሏቸው ሁሉ ማለት ነው ኩና ጠራኢቀ ቂደዳ ብሎ አላሁ ሱብሓነሁ ወተዓላ እንደተናገረው ስለነሱ ጉዳይ ሲተርክ ማለት ነው ምን አሉ ጅኖች ኩና ጠራኢቀ ቂደዳ በርካታና የተለያየ የሆነ መንገድ ባልተቤቶች ሆነናል ብለው ይላሉ። እና እኛም በተጨባጭ እንደዚሁ የጠየቅንበት አጋጣሚ ያለ ስንቀራ መምሱስ የሆነ አካል ላይ ስንት አንጃ እናንተ ዘንድ ይኖራል ብሎ ማለት ነው አንደኛው ሰው ነው በእርግጥ የጠየቁን ያልጠየቁ እና በሚጠይቅበት ጊዜ በርካታ አንጃዎች አሉ አለ። ምን የሚባል አንጃ አለ ሲለው ኢኽዋንዩን ተብሊግዩን ሰለፊዩን ኢላ አኺሪሂ ብሎ ራሱ ዘረዘረና ከየትኛው ነህ አንተ ብሎ ሲለው አነ ሰለፊዩን አለ። እኔ ሰለፊይ ነኝ ብሎ ማለት ነው ተናግሯል። ይሄን በጆሮዬ ሰምቻለሁ። ተግባባን ይመስላል። ግን መምሱስ ላይ ነው ልብ በሉ። ጅንን በቀጥታ አናገርኩኝ እያልኩኝ ሳይሆን ወይም ደግሞ ሲያናግር አደመጥኩኝ ሳይሆን እያልኩኝ ያለሁት በጅን በሽታ የተለከፈ የሆነ አካል ላይ ሲቀራበት ያወራውን ነው እየነገርኳቸው ያለሁት። ተግባባን ይመስለኛል። የተቆረጠ ሐሳብ ይዘህ ሌላ ችግር እንዳይፈጠር ማለት ነው። እና ሊኖር ይችላል ወንድማችን አይሆና አዕመሽ ራሱ እንደሚያቀራ ይነገራል። አዕመሽ የተሰኘው ሱለይማን ኢብኑ ሚህራን አዕመሽ እሱም ሲያቀራ እንደነበር ይነገራል። ወላሁ አዕለም። ባይሆን ግን ሌላ ተግባራቶችን ከነሱ ጋር መፈጸም ቢማዕና ሸሪዓችንን ያልፈቀደ የሆነውን ነገር መፈጸም ግን አይቻልም። ይህ ብሎ ማለት ምን ማለት ነው? ለምሳሌ ያክል በእነሱ እነሱን መቆጣጠርና መምራት የሚባለው ጉዳይ አሁን እነሱን መምራትና መቆጣጠር ማሰር ኢላ አኺሪሂ እንደዛ አይነቱ ፈጽሞ አይቻልም። የሱለይማን አለይሂ ሰላም ልዩ ተግባር ነው። ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ብሎ ዱዓ አድርጓል ሱለይማን አለይሂ ሰላም። ከንግስናው መካከል ሸይጣኖችን ምን ማድረግ ነው? እያሰረ ረባሾቹን ማለት ነው ወሰን ተላላፊ የሆኑትን ያስር ነበር፣ ይቀጣቸው ነበር ሱለይማን አለይሂ ሰላም። ተግባባን ይመስለኛል። ለዚያም ነው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከማ ፊ ሱነን ነሳኢ በጸደቀ በሆነው ዘገባ የሆነ ኢፍሪት ሚነል ጂን ማለት ነው። ኢፍሪት የሚባለው هي طائفة من الجن ማለት ነው። ከጂን ጠዋኢፎች መካከልና ግሩፖች መካከል አንድ ራሱን የቻለ ዘር ሐረግ ማለት ነው። ኢፍሪት ሚነል ጂን መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሶላት እየሰገዱ ሳሉ በሶላታቸው መሃል ማለት ነው እንደው በፊት ለፊታቸው ቆርጦ ሊያልፍ ሙከራ በሚያደርግበት ጊዜ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አንገቱን ያዙት። ሰሃቦች በስተኋላ እየሰገዱ ነው ያሉት። እሳቸው ኢማም ናቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ከዚያም በኋላ ወደ ኋላ ማለት ነው ወደፊት ይላሉ እጃቸውን እንደዚህ አድርገው ማለት ነው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ሰሃቦች ደግሞ የሚመለከቱት ነገር የላቸውም። ወደፊት የተለቀቀ የሆነ እጅ ነው የሚመለከቱት እንጂ እነሱ የተያዘ ነገር ይኑር አይኑር የሚያውቁት ጉዳይ የላቸው። ከዚያም በኋላ ሶላቱ ከተቋጨና ከተጠናቀቀ በኋላ ምን አሉ? ያ ረሱላህ ማለከ ተከዕከዕተ ብለው አሉ። ተከዕኩዕ ብሎ ማለት ምን ማለት ነው? አይ ወደፊት ወደ ኋላ ማለት ነው ማፈግፈግ። ሶላት ላይ ያለ ወደፊት ወደ ኋላ ማለት ነው አፈገፈግሳ ብለው አሉ። ከዚያም ታሪኩን ነገሯቸው የተከሰተውን ክስተት ማለት ነው። ኢፍሪት ሚነል ጂን የሆነ አካል ሶላትን ቆርጦ ሊያልፍ ሙከራ በሚያደርግበት ጊዜ አንገቱን ይዤ ሆኗል። ከዚያም በኋላ فأخرج لسانه حتى شعرت برد لسانه ብለው ይላሉ። فأخرج لسانه فوضع لسانه على يد رسول الله وكف رسول الله صلى الله عليه وعلى آله وسلم حتى شعر برد لسانه የምላሱን ቅዝቃዜ ማለት ነው እስኪሰማቸው ድረስ እጃቸው ላይ ምላሱን አውጥቶ እዚህ ሲይዙት ምላሱን ጎልጉሎ አውጥቶ ነበርና ምላሱን እጃቸው ላይ ወይም ደግሞ መዳፋቸው ላይ አስቀምጦት ነበር። በጣም ቀዝቃዛ መሆኑን የተናገሩት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ከዚያም በኋላ ለቀቁት። ያው በኋላ ላይ ማለት ነው እንዳይቆርጥ
ሳይቆርጥ ማለት ነው ሶላታቸውን ሳይቆርጥ ያው አባረሩት መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም መጨረሻ ላይ ምን አሉ እሳቸው ለውለም አኽሻ አኺ ደዕወተ ሱለይማን ልብ በሉ እዚህ ጋር አኺ ደዕወቲ ሱለይማን ላ ربطته في سارية من سوار هذا المسجد أو كما قال صلى الله عليه وعلى آله وسلم بزي مسجد سارية ويم دقمو مسوسو لاي عسريو مالتنو كزيان بوهالا للعب به أولاد المدينة أو كما قال የመዲና ህፃናቶች መጫወቻ አድርገው በያዙት ነበር አስረው ነበር አሉ ግን የሱለይማን አለይሂ ሰላምን ጥሪ ወይም ልመና ፈርቼ ነው ብለው አሉ ምክንያቱም ረቢ ሀብሊ ሙልከን ላ ينبغي لأحد من بعدي ከኔ በኋላ ለአንድም አካል የማይገባ ይሆን ንግስና ለኔ ለግሰኝ ብሎ ሱለይማን አለይሂ ሰላም አላሁ ሱብሓነሁ ወተዓላ ተማጽኖ አላሁ ሱብሓነሁ ወተዓላ ጅኖችን የመቆጣጠር ብቃት እንዲኖረው ማለት ነው ለሱለይማን አለይሂ ሰላም ለግሷቸዋል የተግባባን ይመስለኛል ስለዚህ እሳቸው ፈርቼ ነው የለቀኩት እያሉ ነው አይደለም እንዴ የሱለይማንን ዳዕዋ ወይም ደግሞ ዱዓ ፈርቼ ነው አሉ አይደለም እንዴ ዛሬ ታዲያ ጅኖችን አስራለሁ ፈልጣለሁ ቆርጣለሁ የሚል የሆነ አካል ካለ የሱለይማን አለይሂ ሰላምን ዱዓ ማለት ነው አልፈራም እሱ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም የፈሩትን እሱ አልፈራም ማለት ነው ስለዚህ ጅኖችን አዛለሁ ፈልጣለሁ ቆርጣለሁ የሚል የሆነ አካል ከጅኖች ጋር ተሰስርና እንዲሁም ደግሞ መግባባት ያለው የሆነ አካል ሸይጣኒ በሆነ መንገድ እንጂ አላሁ ሱብሓነሁ ወተዓላን የሚፈራ የሆነ አካል በዚህ ሁኔታ አይገለጽም ነው ባጭሩ ተግባባን ይመስለኛል ኢንሻአላህ والله اعلم ዞሮ ከጅኖች ጋር ያለን የሆነ አላቃና ማህበራዊ መስተጋብር ልክና መልክ ሊኖረው ይገባል ሸሪዓችን ባስቀመጠው በሆነው ሁዱድና ወሰን ሊሆን ይገባል والله اعلم መሐመድ ዩሱፍ ቡርድ አይደለም በርድ ነው ቡርድ ሳይሆን በርድ ነው ቡርድማ ከሆነ ቡርዳ የሚለው ምንድነው ሙአነፍ ነው አይደለም ቡርድ ከሆነ ምን ሊሆን ነው ሙዘከር ሊሆን እኮ ባይኖረውም ቡርድ የሚባለው ምንድነው ሻል ወይም ጋቢ ማለት ነው አይደለም እንዴ ቡርዳ ከሆነ ደግሞ ሙአነፍ ሆነ ቡርድ ከሆነ ሙዘከር ሆነ በርድ ነው በርድ የሚለው ቅዝቃዜ ማለት ነው በርድ طيب خيرا ምንድነው የቀረን እዚህኛው ላይ አይ እናሳጥረው ኢንሻአላህ አይስፋብን በግል ኢንሻአላህ እናግረን ምንድነው የቀረን አሽዋ በግልባጭ አለች እንዴ እሺ خيرا وهم እነሱም ደግሞ አይ ጅኖቹ ማለት ነው ለመለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሪሳላ ጅግር የሰጡት ጅኖች وهم طيب ممن ينتمون الى موسى ወደ ሙሳ አለይሂ ሰላም ከሚጠጉት ከሆኑት አካላቶች ናቸው በማዕና የሙሳ አለይሂ ሰላምን መመሪያ አድርገው የያዙ የሆኑ አካላቶች ናቸው የንተሙን የሚለው አይ የሚጠጉ የሆኑ አካላቶች ናቸው ኢላ ሙሳ ወደ ሙሳ አለይሂ ሰላም ሰለዋቱላሂ ወሰላሙሁ ዐለይሂ የአላህ ሱብሓነሁ ወተዓላ ዝነትና ሰላም ነጻ ማድረግ በሱ ላይ ይስፈንና فلما سمعوه انصتوا በሰሙ ጊዜ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ቁርአንን ሲቀሩ ጸጥ አሉ ለቁርአን ጸጥ አሉ አክብረው መደመጥ ስላለበት ጸጥ ብለው ካደመጡት ነው መልእክቱን የሚረዱት አይደለም እንዴ እርስ በርስ እያወሩ ከሆነ መልእክቱን በአግባቡ ሊረዱ ስለማይችሉ ጸጥ ብለው አድምጠዋል ለቁርአን ጸጥ አሉ ወረجعوا الى قومهم ወደ ህዝቦቻቸውም ተመለሱ ሙንዲሪን አስጠንቃቂዎች ሆነው ሳሉ ከጀሃነም እሳት የሚያስጠነቅቁ ሆነው ሳሉ ከሽርክ የሚያስጠነቅቁ ሆነው ሳሉ ተመለሱ وابلغوهم አደረሱላቸው خبر الرسول صلى الله عليه وعلى اله وسلم የመልእክተኛውን صلى الله عليه وعلى اله وسلم ዜና አደረሱላቸው وقد قص الله قصتهم الله سبحانه وتعالى የነሱንም ታሪክ ተርኳል في سورة الجن سورة الجن ላይ ስለነሱ ታሪክ الله سبحانه وتعالى ተናግሯል በመከተልም ቅድም በዋሳሁት በቁርአን አንቀጽ ላይም እንደዚሁ الله سبحانه وتعالى ተናግሯል ስለነዚህ ጅኖች ማለት ነው አስኢላ ጥያቄዎች ይላል متى هاجر النبي صلى الله عليه وعلى اله وسلم الى الطائف ወደ ጣኢፍ ስደት ያደረጉት መቼ ነው ይላል አይ መቼ ነው የተጓዙት ነው ትክክለኛ የሆነው ጥያቄ ነው ሊሆን የሚገባው ቀደም ሲል እንዳሳለፍ ነው መቼ ነው ጉዞ ያደረጉት ዳዕዋ ያደርጉ ዘንድ ለስደት ሳይሆን የወጡት ዳዕዋ ለማድረግ ነው ብለን አሰልፈናል طيب ወንድማችን لما راى الرسول صلى الله عليه وعلى اله وسلم استهانه قريش له አይደለም እሳቸውን ማሳነሳቸውን ሲመለከቱ ቁረይሾች የዛኔ መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ወደ ጣኢፍ ጉዞ አደረጉ ዳዕዋ ያደርጉ ዘንድ መናጀረ معه ከሳቸው ጋር ማን ነበር የተጓዘው እንበል የተሰደደው ከምንል የተጓዘው ብንል ይሻላል ትክክለኛው ይሄ ነው ብለናል ሴቶች نعم جزاك الله خيرا ግን አንድ ሴት ብቻ ናት መሰለኝ የምትመልሰው
ምን ያክል ናችሁ? ስንት ናችሁ? ስለዚህ ከ8 ሴት አንድ ሴት ብቻ ናት እንዴ ሁሌ የምትመልሰው? ሌሎቻችሁም የምትማሩ እስከሆናችሁ ድረስ ልትመልሱ ግድ ነው። ምናልባት እፍረት ምናምን ነገር ካለ እፍረት ተገቢ አይሆንም። طيب زيد بن حارثة ትክክል ናት። جزاك الله خيرا ጥሩ إلى من توجه ወደ ማን ነው የተቅጣጩት? መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እርዳታን ይጠይቁ ዘንድ ያግዟቸው ዘንድ ወደ ማን ነበር የተቅጣጩት? ሴቶች نعم جزاك الله خيرا ወደ በኒ ተቂፍ ነበር የተቅጣጩት። هل أجابوا طلبه የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን ፍላጎት መርሐበን ብለው ምላሽ ሰጥተዋልን? በኒ ተቂፎች ከሴቶች አይዋ لا አልሰጡም። ናም አልሰጡም። من كان يدافع عنه ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከሳቸው ሲከላከል የነበረው ከለላ ሲሰጥ የነበረው ማን ነበር? የተከላከለ ነበር አይደል እንዴ? ማን ነበር? ሳትጠይቅ መልሰሃል። ጀዛከላሁ ኸይረን። ግን ሴቶች የሰሙ አይመስለኝም። ሴቶች ዘይድ ኢብኑ ሐሪታ የመልእክተኛው ሰለላሁ ዐለይሂ ወዐላ ሰለም ምናቸው ነው? እሱ ዘይድ ኢብኑ ሐሪታ ምናቸው ነው? ተዋውሰናል። ይህንንም መሐመድ ዩሱፍ የማደጎ ልጅ ነው። አሳድገውታል እንጂ አልወለዱትም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። طيب خيرا كم مدة إقامته بينهم በመካከላቸው ምን ያክል ክፍተትና ምን ያክል ጊዜ ቆይተው ነበር መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም? بينهم أي بين الطائف ማለት ነው። በጣኢፎች መካከል ምን ያክል ጊዜ ነበር የቆዩት? ሙዳ ብሎ ማለት ክፍተትና ጊዜ ማለት ነው። ሴቶች شهر نعم አንድ ወር ማለት ነው ቆይተው ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። الخلاصة ማሰሪያና ማጠናቀቂያ لما اشتد الأذى هاجر النبي صلى الله عليه وعلى آله وسلم ችግሩና መከራው በበረታ ጊዜ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተሰደዱ ይላል። ተጓዙ ነው የምንለው። ኢለ ጣኢፍ ወደ ጣኢፍ ጉዞን አድርጓል። هو እሱ አይ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለምና ወዘይድ ብኑ ሐሪታ ዘይድ ብኑ ሐሪታ የተሰኘው የማደጎ ልጃቸው አብረው ተጉዘዋል። ወዐረض አምረሁ ጉዳያቸውንም ደግሞ አቅርበዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ዐላ ተቂፍ በበኒ ተቂፍ ላይ ጉዳያቸውን አቀረቡላቸው። ጉዳያቸው ምን ነበር? አይ በህዝቦች ላይ እርዱኝ፣ ተባበሩኝ፣ አላስቀመጡኝም እነዚህ ሰዎች የሚል መልእክት ነበር ያቀረቡላቸው አይደለም እንዴ? እንደተዋወስ ነው ቀደም ሲል። ፈረዱ ዐለይህ በሳቸው ላይ ምላሽ ሰጡ። ረደን ቀቢሐን ጸያፍ የሆነን ምላሽ አድርገው ሰጥተዋቸዋል። ወአደውሁ በል እንደውም ጸያፍ የሆነ ምላሽ በመስጠት ላይ ብቻ አልተበቃቁም። ወአደውሁ አወኳቸው፣ ረበሿቸው። ወካነ ዘይድም ደግሞ ነበር የድፈዑ ዐንሁ አልአዳ ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ከሳቸው መከራንና ችግርን ማለት ነው ሁከትን ይከላከል ነበር። ወላሁ አዕለም። ነክተፊ ቢሃዛ አልሚቅዳር። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.